عيد مبارك عيد ከፍተኛ ሆነ ፍንዳታ ነው ያለው በጣም ያስፈራል በጣም ጥቁር ነው እዚህ ጋር የሚፍለቀለቀው ሊፈነዳ ይችላል ያ ጉርጓድ ስንጥቁ ያያየው ነው የሚሄደው ስንጥቁ አለ ቦታው ይሄ ስንጥቁን ይዞ ነው የሚሄደውና በጣም መጠቃት ያስፈልግም መሬቱ ያንዳንዱ ቦታ ሲንተከተከ ይወለ عيد مبارك عيد عيد مبارك عيد ፍንዳታው ባለበት መሬት ላይ ነው ተደፍተህ በአፍ ካልተኛ በስተቀር ከአፋር ክልል አዋሽ ውሃው እዚህ ጉልበት ድረስ ነው ያሰመጠኝ عيد مبارك عيد አዲስ አፈር አዲስ አሸዋ አሁን ይሄ ውሃ ከየት መጣ በቃ እዚህ ጋር ወደ 10 የተለያዩ ቦታዎች ላይ ፍንዳታ ሲያደርግ ነበርና እሺ በጣም በኃይለኛ ግፊት ማለት ነው ያወጣው ውሃ ወደ እየወረደ ሲሄድ እንደዚህ በቃ መሬት ላይ ከፈነዳ ውስጥ የወጣው ውሃ ነው በቃ ይሄደ ትናንሽ ወንዞች አይነት እንዳ ይሄዳል በቃ እንደ ጎርፍ ማለት ግን አሁን ይሄ ውሃ ጤናማ ነው ጤናማ አይደለም መንግስት በዚህ አካባቢ የተቋቋመ ክልሉ ያቋቋመ ኮማንድ ፖስት ነበር ኮማንድ ፖስቱ እዚህ አካባቢ ላይ ሰዎችን እንስሳቶችም እንዳይኖሩ በሙሉ አስወጥቷል ተፈናቃዮች ያሉበት አለ አይደለ እዛ እንዲኖሩ ተደርጓል ለምን እንስሳቶች ቅርብ ቦታ ካሉ በቀላሉ ውሃው ሊጠቀሙ ይችላል በቅርብ ራሱ እዚህ ሁለት ግመሎች መተው ሞቶ ሳያቁ ገብተውበታል ሞተዋል ቅባት አለው ጥቁር ቅባት አለው በጣም እየሞቀኝ ነው አዎ ይሞቃል ምክንያቱም እዚህ አካባቢ ላይ እንደምታየው ፍልውሃው እየወጣ ስለሆነ አካባቢው ላይም የሙቀት መጠኑ ይጨምራል ውሃው ደግሞ ይሄ አካባቢ ላይ ያለ ነው ውሃ ደግሞ ፍልውሃ ስለሆነ ሙቅ ውሃ ስለሆነ ራሱ ይሄ ሽውታው ራሱ እኮ የሆነ የሚሰማኝም ድምጽ አለ ድጋሚ ልክ እንደ ወበቅ አይነት ነገር ልክ የሚመታ አይነት ነገር ነውና ስለዚህ እየተጠጋን ነው የፈነደው ቦታ አው እየተጠጋን ነው ወደዛ እየተቀረብን ነው ይሄ ውሃው ደግሞ እንደምታየው እንግዲህ አካባቢው በሙሉ እየሄደ አጥለቅልቆታል እንግዲህ መሻገሪያም የለው አንዳንድ አካባቢ ላይ እንግዲህ ያው ዘለም ማለፍ ይተበቀብናል ቀስ ብለን እንግዲህ ማሬቱ ደግሞ ወሰስ ነው እግራችን ምናልባት ካዳለጠን እንኳን ከባድ ነው የሚሆነው ቀስ ብሎ መሻገር ይሻላል ጥጓ ላይ ተሻገር ይሄ ውሃ እንግዲህ ለእንስሳትም ለሰውም አይመከርም ጤናማ አይደለም ተብሏል አይሆንም አሁን አካባቢው ላይ በእያንዳንዱ ቦታ ላይ ብዙ ቦታዎች ላይ ነው እንግዲህ ውሃዎች የሚታዩት የወጡ ይሄ ፊለፊት ያለው ዶፈን ተራራ ይባላልና ያኛው ሀይቅ አለ ተራራው ስር ላይ ማለት በተፈጥሮ የነበረ ሀይቅ አለ ተራራው ላይ ከዚህ ከተራራው አንስቶ አሁን ስንጥቁ እየሄደ ያለው ወደ ፈንታሌ ተራራ ነው ሁለቱ ተራራዎች መካከል ነው አሁን ስንጥቁ ያለው ውሃው ደግሞ አሁን እየወጣው ለጊዜው እንግዲህ እንደምታየው ነው በቃ ትንሽ ሀይቅ ማለት ይችላል እኮ የፈጠረው ሽታው በጣም የተለየ ሽታ አለ ይሄ ማለት እንግዲህ ያኔ አንተ ምን አይነት ሁኔታ ላይ ነበር አንተ መመንጣበሳ ከፍታ የለውም አሁን ላይ የዛኔ በጣም ነበር ወደ ላይ የሚወጣው ያስፈራል ነገር ግን እዚህ መተን ደግሞ እንደዚህ አይነት ሁነቶችን ሳንዘግም ሄዱ በጣም ደስ አይልም አዋሽ ድረስ መተንማ ቢያንስ ዋናው አዲስ አበባ እንደዛ ንዝረት ውስጥ እንድትገባ ከሚያደርጉት ጉዳዮች እንደ ምክንያት ከሚጠቀሱ አንዱ ይሄም ነው አይደል ይሄ አሁን ያለንበት ስንጥቁ ያያየው ነው የሚሄደው ስንጥቁ አለ ቦታው ይሄ ስንጥቁን ይዞ ነው የሚሄደውና በጣም መጠቃት ያስፈልግም ለምን ቦታው ትክክለኛ ቦታ የቱ ጋር ነው ማይፈነዳ የቱ ጋር ነው ቢለው ይታወቃል መሬቱ ያንዳንዱ ቦታ ሲንተከተከ ይወለ ሁሉም ቦታ ላይ እየተንተከተከ ነው ሚፍለቀለቀ አሁን እዚህ ጋር ሚፍለቀለቀው ሊፈነዳ ይችላል ያ ጉርጓድ አሁን ያ ሚፍለቀለቀው እዛ ጋር ሊፍለቀለቅ ይችላል ምክንያቱም ማንንም ያቆም ቦታው ይሄም እንዲ ነበር ሲነሳ በትንሹ ነበር ትንሽዬ ስንጥቅ ነበረችው በቃ ትንሽዬ በትመስል ስንጥቅ ነበረችው ይሄን ስንጥቅ ነው ዛሬ እንግዲህ አሁን ትንሽ ሀይቅ ባለው እኮ በቃ ውሃው እየፈጠረ ያለው ማለት ነው በጣም ነው የሚያስፈራው በጣም ያስፈራል ድምጹ ራሱ በጣም ያስፈራል አሁን ውሃው ባይወጣ ራሱ ጉርጓድ ቢሆን ለብቻው ደግሞ ልክ እንደ ከበሮ ድምጽ አለው ራሱ አካባቢ ቦታው ጉርጓዱ ይመታል ዱብ ሚል ድምጽ አለው
በቃ ይሄ ፓወሩ ይመስለኛል የመሬቱ ግፊት አለ አይደል በግድ ለማውጣት የሚሞክሩ ይመስለኛል በጣም ድምጽ ትሰማለህ አሁን በጣም ፓወሩ በበዛ ቁጥር ንፋሱ ወደ ላይ በኩል ያሽከረክራል አሁን ወደዛ ሲሄድ ነው የምታየው ወደዚህም ሊመጣ ይችላል ስትነግረኝ ለመምጣት ወደዚህ በዚህ ደረጃ ነበር ከቀናት በፊት አይ አሁን በዚህ አሁን በቅርብ ቀናት ቀንሶ ነበር አጋጣሚኛ ደግሞ ዛሬ ስንመጣ ደግሞ እንደምታየው ነው ጨምሯል ደግሞ በርግጥ ቮልካኖ አይደለም አንዳንድ ሰዎች ቮልካኖ ነው ምናምን ብለው በሰዓቱ መረጃ ያነበሩ እኛ ደግሞ እዚህ ተገኝተን ኢቢሲ ደግሞ እንደምታየው እንደዚህ አይነት ስራዎች በየቦታው ሪፖርተሮችን በየቦታው ይገኛልና እኛም እዚህ ተገኝተን ባየነው ነገር ባለሙያዎችን ባናገርነው ነገር ቮልካኖ አይደለም ፍል ውሃ ነው የወጣው ውሃ ፍል ውሃ ነው መሬቱ በከፍተኛ ሁኔታ በተደጋጋሚ በሚከሰተው መሬት መንቀጥቀጥ እየተሰነጠቀ የከፊል ለፊት ያለው እንደነገርኩ ይሄ ትልቅ ተራራ አለ ዶፈን የሚባል ከዛ በዚህ በኩል ደግሞ ከእሳቱ ጀርባ ደግሞ ሩቅ ላይ ፈንታሌ ተራራ አለ ከፈንታሌ ተራራና በዚህ መካከል ነው ኃይለኛ ንዝረትና ስንጥቆ ያለው ማለት ነው ከፈንታሌ በኩል ተራራ ያለው ደግሞ ውሃ አልወጣም ግን ስንጥቆች አሉ ቤቶቹን ሰንጥቋል መሬቱን ሰንጥቋል መንገዱን ሰንጥቋል እዚህ አካባቢ ደግሞ ከፈንታሌ የሚለየው ዶፋን አካባቢ ደግሞ ፍል ውሃ ጭምር እየወጣ ነው መሬት መንቀጥቀጡ ላይ ማለት ነው አስፈራል በጣም ያስፈራል ዋስትና የለን ምንድነው እዚህ መተ ህብረተሰቡ ከዚህ የግድ መውጣት አለበት ሴቶች አሉ ህፃናት አሉ እንስሳቶች አሉ መረጃ የሌላቸው ማለት ነው ስለዚህ ግንዛቤ ጥረት የሌላቸው ከአካባቢ ቶሎ እንዲወጡ ከሚመለከታው አካል ጋር ሆነን ቀድሚያ መረጃ መስጠት ስለነበረብን ነው ደፍረን የገባ ነው እንጂ ከባድ ነው በጣም ጥቁር ነው በጣም ጭሳማ ነው ይሄ ቦታ ተመልካቾች ጥር ወር ላይ ነው አይደል ከጥር ጀምሮ አዎ ከጥር ጀምሮ ሁሴን የኢትዮጵያ ቴሌቪዥን ባልደረባችን ነው እዚህ መጥቶ ብዙ ሪስኮችን ወስዶ ከኋላው በጣም በቅርበት እየፈነዳ የሚወጣው ውሃ ስጋት በሆነበት ሁኔታ ላይ ለናንተ ለተመልካቾች ለማድረስ እዚህ መጥቶ ነበር አሁን እንደዚህ አሁንም አለ ነገር ግን በዚህ መልኩ አልነበረም ያኔ በጣም የተጋነነ ነበር ከፍታውን በጣም የጨመረ ነበር አይደል በጣም አስፈሪ ነበር ያንን ሁሉ ሪስክ ወስዶ እዚህ ቦታ ላይ ለናንተ ሲያደርስ ነበር አሁን እሱ የተገኘበት ቦታ ላይ እንግዲህ መጋቢት ወር ላይ መተን ያለው ለውጥ ለማሳየት ያክል ነው የመጣ ነው ግን በጣም ነው የሚያስፈራው እኔ ስመጣ ጀምሮ እንዴት ነው አሁን አይፈነዳም ወይ አሁን እንዴት ነው ምናም ሴፍ ነው ወይ ያልኩት ነበር በተደጋጋሚ ምክንያቱም በየቦታው ላይ የሆነ የወጣ ውሃ አለ ከመሬት ያ ደግሞ የሚያሳየው ምንድነው አሁን እኛ የቆምንበት ጋር ራሱ ድንገት ይወጣ ይችላል እዚህ ጋር ቢወጣ እናንተ እንግዲህ ቻው ነው መሬቱ ራሱ ስስ ነው ሲረገጥ ትንሽ ሰመጥ ይላል እና ይሄ ራሱ የሆነ ስጋት ውስጥ ነው የሚከተው እዚህ ጋር እኛስ አንድ ነገር ብንሆን አይደለ ስለዚህ ቶሎ መውጣቱ አይሻልም እንዴት አው መውጣቱም ይሄ ውሃው አሁን ከዚህ ጋር እየወጣ ነው እየሄደ ነው ወደዛ ማለት ነው ወደዚህ መንደር አለ አሁን ህብረተሰቡ የሚኖርበት መንደር ወደዛም እየሄደ ስለሆነ እዚህ አካባቢ በቅርብ ደግሞ የመጠጥ ውሃ አለ ከዚህ በፊት እየወጣ ማለት ነው ከሱ ይቀላቀላል ባለሙያዎችም እንደገለጹት ያው ውሃው ወደ መሬት አለ ዞሮ ዞሮ የሚገባው የመገናኘት ነገር ሊኖረው ስለሚችል በቀጣይ ይሄ ጉዳይ እንኳን ተረጋግቶ ወደ ነበረበት ተመልሶ ህብረተሰቡ ቦታው ሲመለስ ውሃው ኬሚስትሪ ተወስዶ ህብረተሰቡ ወዲያው መጠቀም የለበትም ነው ያሉት ባለሙያዎች እየተነገረ ነበር ይሄ ውሃ ለእንስሳትም ለእጽዋትም ለሰውም ጭምር በጣም ጎጂ እንደሆነ ገና ደግሞ እንዳልተረጋገጠ ምንነቱን በደንብ እየተጠና ያለ ነው እንፋሎቱ ደግሞ እስቲ በለው እንፋሎቱ ኃይለኛ እንፋሎት አለው በዛው ልክ ግን ሽታው ደግሞ ጥሩ ላይሆን ስለሚችል ውሃ ብናኝ ያለው ጥቋቁር ነገር ያ አይን ውስጥ ሊገባ ይችላል ሽታው ደግሞ አፍንጫው ውስጥ ሊገባ ይችላል እንግዲህ ተመልካቾች የምንገኘው ከአዋሽ 33 ኪሎ ሜትር አካባቢ ርቀት ገቢረሱ በሚባል ዞን ዱለሳ ወረዳ ሰጋንቱ ነው የሚባለው አካባቢው ከተሞች ወይም ደግሞ አካባቢዎች የሰዎች የሞቁ የነበሩ ቦታዎች አሁን ላይ በመንገዳችን ስናያቸው በጣም ጸጥ ረጭ ብለው ሰው የለባቸውም ሰው አይንቀሳቀስበትም ሰው የሚኖርበትም ራሱ አይመስልም ቤቶቹ ግን ፈራርሰው ግንቦቹ አይተናቸዋል አይደል መንገድ ላይ በጣም ፍርስርስ ብለው ያ ሁሉ የመሬት መንቀጥቀጡ ውጤት ነው አሁን ወደ ቤታችን እንመለሳል እሺ عيد مبارك عيد عيد مبارك عيد عيد مبارك
ኢድ ሙባረክ እዴ አምሮባችኋል በጣም አራ አይገባም እንዴት ነው እዴ ክቡር ከንቲባ እንዴት ነው ሰላም ነው ወይ ሰላም ነው አልহামዱሊላህ ሰላም ነው እንዴት ናችሁ ሰላም ነው አለ ማን ተዋወቃለን እንግዲህ እንዴት ናችሁ ደስ ይላል በጣም ሁሉ ሙሉ ነው እየተጫወታችሁ ነው አዎ ኢዳል ፈጥር አይደል እቺ እኔ ቦታ ነች ነው ወይስ ሌላ እንግዳ እንዴት ነው ሄደብኝ እንዴት ነው በጣም ያምራል ሄዷል በጣም ሄዶብሃል ሁሉም ነጭ ነው በጣም ቆንጆ በጣም እናመሰግናለን ተስማምቷል በጣም ጥሩ ስለዚህ ቆይታችንም ለተመልካቾች የሚስማማ ነው አይደለ ደስ የሚል ቆይታ እንዳጋጣሚ ሆኖ ግን የአዋሽ ከተማ ከንቲባም እዚህ ተገኝቷል አጋጣሚው ደስ ይላል ስለተገናኘን ደስ ብሎኛል ተቀራራባላችሁ ማለት ነው በአል ተጠያየቃላችሁ ከመቀራረብ በላይ ቤተሰብ ነን የአዋሽ ከንቲባ በመሆኑ ብቻ ሳይሆን እንደ ቤተሰብ እንደ ጓደኛም ከዚህ በፊት እንተዋወቃለንና ቤተሰብ ነን ለማለት ያክል በጣም ደስ ይላል ሁሴን ማለት ያው ቤተሰብ ነው ጓደኛ ነው ብዙ ጊዜ ደግሞ በዚህ በስራው ላይ ብዙ ጠንካራ ጎኖች ያሉት ወንድም ስለሆነ ምን ተዋወቀው በወጣቶች አደረጃጀት ውስጥ ሆነን በጣም ትልቅ አጋጣሚዎች ነበሩ አብረን ፊልድ ወተን ብዙ አይነት ያሳለፍናቸው ላይፎች አሉ ያ ትውስታ በጣም ለኔ ትርጉም አለው ከቤተሰብነትም በላይ በጣም እንድንቀራረብ ያደረገን ነው በጣም ብዙዎች አይተውታል ያንን ቪዲዮ ያ ማለት እንግዲህ እሱ በተገኘበት አጋጣሚ የተፈጠረ አይደለም የመሬት መንቀጥቀጡ በተደጋጋሚ ያጋጥማልና ምን አይነት ሁኔታዎችን ቀየረ ይሄ የመሬት መንቀጥቀጡ ሲከሰት ያው ሁሉም ላይ ስጋት ነበር የፈጠረው ዜናዎችም ደግሞ የተለያዩ አይነት ዜናዎች ነበሩ በዛ ሰዓት ሰው ደግሞ ተፈናቅሎ ሰው እርዳታ በሚፈልግበት ሰዓት ነው ተፈናቅሎ የመጡ ሰዎችን ቦታ ማስያዝ ከቤተሰብም ሆነ ከሌላ ሰው ከኪሱም ይሁን ከሌላም ሰውን ለማገዝ ምክንያቱም ተፈናቅሎ የመጣ ሰው በረሃብ በፀሐይ ላይ ማረፊያ ሳይኖረው ብዙ አይነት ችግሮች ነበርና እዛ አካባቢ ረግረጋማነት ያለውና ስስ የሆነ መሬት ተብሎ ስለሚታሰብ ሰው ትንሽ ወደ አዋሽ ነበር በብዙ ሰው የሚጎርፈው ከሳቡሬም ከቀበናም ከተለያዩ ቦታዎች ወደ አዋሽ ይመጡ ነበር እንደዛን ስራዎችን ያስተባበረን ነበር ተፈጥሯዊ ነገር ስለሆነ ተፈጥሯዊ ነገር ደግሞ ከፈጣሪ በኩል ነው የሚመጣው እና እሱን ነገር በዛ መልኩ በጣም ሰው ብዙ ስጋት ላይ የጣለ ጉዳይ ነበር ዒድ ሙባረክ ሁሴን ወቅቱን እስቲ ያስተውሰን ምን አይነት ሁኔታ ላይ ነበርክ በጊዜው መሬቱ በሚንቀጠቀጥበት ሰዓት በሰዓቱ ወደዛ ከመምጣታችን አንድ ወር ቀደም ብሎ እንግዲህ የመሬት መንቀጥቀጡ በተደጋጋሚ ሲከሰት ነበር ጥቅምት አካባቢ ላይ ከፍተኛ ሆነ ፍዳታም ተከስቶ ነበርና ከጥቅምት በኋላ ደግሞ ወደ ታህሳስ ወር አካባቢ ላይ ደግሞ በጣም ጨመረ እየባሰ ሄደ ሁለት ቦታዎች ደግሞ ፍንዳታዎች እየጨመሩ መጡ እኔ ያው የክልል ኮረስፖንዳንት ሪፖርተር ስለሆንኩ ስንመጣ ያው ይሄን ያክል አልጠበቅንም እንደዚህ ሆናል ብላ ተጠበቅንማ የመጀመሪያ ቀን ፍንዳታው ሲከሰት እኔ አጋጣሚ መንገር ላይ ነበርኩኝ ማህበራዊ ሚዲያው ላይ በጣም እሳተ ጎመራ ተብሎ ቪዲዮ ሲዘዋወር ነበር በጣም ከፍተኛ ሆነ ስጋት ተፈጥሯል አካባቢ ማህበረሰብ ላይ ወደዛ ሄደን ነበር የሰራረውዳ በጣም ያስፈራል እንግዲህ አሌክስ ይባላል አለማየሁ ፍቅሪ ካሜራማኑ ተነጋግረን ያው በጣም ስጋት አለ ለራሳችን ፈርተናል ነገር ግን እዚህ ድረስ ከመጣን ደግሞ ለህብረተሰቡ ጥንቃቄ ወሳኝ ነገር ስለሆነ በቃ የሆነ ነገር በደንብ የሚታይ ነገር መስራት አለብን ተነጋገርን እሳቱ ሲወጣ ውሃው ሲወጣ ይሄ ፍንዳታው ውሃው ሲወጣ ንፋስ ወዳለበት ነው የሚሄደውና ብናኝ ያለው ውሃም ደግሞ ዳንተ ይመጣል ያ ብናኝ አይን ውስጥ ሊገባ ይችላልና ከንፋሱ በተቃራኒ መሆን አለብን ብለን ተነጋገርን በተቃራኒ በኩል ቀረጻዎችን በማድረግ መልእክቶችን በመስራት ስታንዶችን በመስራት ጀመረን ዒድ ሙባረክ ተመልካቾቻችን ልዩ የኢዳል ፈጥር በዓል በነ ሁሴን ቤት አፋር አዋሽ መጥቼ ጥሩ ቆይታ ያደረግን ነው እየተጫወታችሁ ጋሼ ተጫወቱ አጋጣሚ ሆነ አሁን የምግብ ሰዓትም ስለሆነ ምክንያቱ የበዓል ሰሞን ስለሆነ እንግዶች ሌላ ቦታም ዚያራ ስለሚያደርጉ ሌላ ቦታም ሰው ምክንያቱ በበዓል ቀን ብዙ ሰው ስለሚተያየቅ ስለዚህ ከንቲባውም ሳይሄዱብን እሺ ዒድ ሙባረክ ዒድ ሙባረክ
عيد مبارك عيد عيد مبارك عيد እንዴት ነው ታዲያ ትዳር እቺ ማህበራዊ ጉዳዩን እስቲ እንምጣባት ሁሴን ምን ላይ ነው ያለው ባለ ትዳርና የሁለት ልጆች አባት ነኝ አልሐምዱሊላህ በጊዜ ራሳችንን ተከተናል ማለት ይቻላል ታዲያ ባለቤትስ እንዴት ነው አለች ያው አለች እናት ያሰለች ትመጣለች ውስጥ ልጇን እየተንከባከበሽ ነው አሁን ከወለደች 4 ወር ስለሆነ 4 ወር ቅርብ ጊዜ ነው አሁን ሰሞኑን የመሬት መንቀጥቀጥ ስራ ላይ ያለን ነው ቀኗም ደርሶ የወለደችውም የዛን ሰሞን ስለሆነ አሁን almost 4 ወር አካባቢ ሊሞላት ነው ይገርም ነው በጣም በዛው የመሬት መንቀጥቀጡ በነበረበት ሰሞን ላይ ነው የወለደችው ስለዚህ ከባድ ጊዜ ነው ያሳለፍከው አው አናኔ ከባድ ጊዜም ነው ግን ደግሞ ጥሩ ነገር የምትማርበት ጥሩ ሰዎች የምትግባባበት ለምን እንደዚህ አይነት ሲቹዌሽኖች ቢገርቡ ደግሞ ወዲያው ደርሰው የሚረዱ የሚያግዙ ሰዎች አሉ እንደገና ደግሞ ብዙ ጫናዎች ወይ ብዙ በሰዓት ደግሞ የግድ በዛ ሰዓት በፍጥነት ዜናዎችን መላክ አለብን እዚህ በኩል የቤተሰብ ጉዳይም አለ ባለቤቴ ነፍሰ ጡር ስለነበረች በዛ ሰዓት ደግሞ ቤት አጋጣሚ ሆኖ ሰው አልነበረም ድንገት እንኳን ለሌት ምጥ ቢጀምራት ቶሎ የሚያደርሰው ስለሌለ ቀን ዜና ተሰራውዬ የግድ ቤት መምጣት ነበርብኝ ሩቅ ቦታም ቢሆን እዛ ሰሞኑ አጋጣሚ ደግሞ የመሬት መንቀጥቀጡ ዜና ሰርተን ከሰዓት ጨርሼ ከላኩ በኋላ ነው ማታ ቤት አረፍ ስል ነው ወደ 4 ሰዓት አካባቢ ምጥ የጀመራት ይገርም ነው ወዴ ልጁን አቅፈዋለች እባክሽ ነይ እስቲ እንጋብዝሽ በቤትሽ እንኳን ደህና መጣሽ ደስ ይላል በጣም እንዴት ነሽ እስቲ የመሬት መንቀጥቀጡ ሰሞን የተወለደሽ عيد مبارك عيد ኢዳል ፈጠር እንዴት ነው የበዓል ሰሞን የበዓል ድባቡ እንዴት ነው አሪፍ ነው ምንም አይል ስለዚህ እቺ ልጅ ልትመልሰን ነው ወደኋላ ምን አልሽ የመሬት መንቀጥቀጡ ሰሞን ቪዲዮን አይተሽዋል ፍንዳታው አካባቢ ሆኖ የሰራው አዎ አይቼዋለሁ ምን አልሽ ስታዩ በጣም ጮህበታል ጮህሽበት ተቆጣሽ አዎ በጣም ሲመጣ በጣም ከሱ ጋር የነበሩ ሰዎች አሉ አንድ ቦታ ላይ ሆነው ራሱ ሁለት ቦታ ነው የሆኑት መሐከል ላይ ውሃ እንትን ብሎባቸው የመሬት መንቀጥቀጥ ማለት ነው ማለት ባላሰቡት መልኩ ነው ውሃ ይወጣባቸው ከመሬቱ የመነጨው እነሱ የቀረበት በኩል ደግሞ በጣም ያስፈራራ ነበር እጅግ በጣም ትዝ ብሏት እኮ ነው የምታለቅሰው ሆድሽ ውስጥ ሆነ ያንን ጊዜ ያስታወሰችው ነው ትዝ ብሏት እና አንቺ እስቲ አስታውሽን በጊዜው ምን አይነት ሁኔታ ላይ ነበርሽ በጣም ደርሰሽ ነበር ያኔ ሁኔታውን እስቲ ንገሪኝ አይ ወላሂ ማታ ማታ ነው በቃ የሚወጣው ጧት ለሊት ነው የሚወጣው ማታ ማታ ነው የሚወጣው የዛኔ መሬት መንቀጥቀጥ ሲጀምር ማለት ነው እሺ እጅግ በጣም ቢዚ ነበር በጣም ማለት ነው ሰመራ ምንም ደግሞ ይመላለሳል አይደል አዎ ታዲያ አልከበደሽም በሰዓቱ በጊዜው እንዴት ነበር መሬት መንቀጥቀጥ በነበረበት ሰዓት በጣም ፈራ ነበር ሰው እዛ አካባቢ ያሉ ሰዎች ቦታውን እየለቀቁ ነው የሚመጡት ቻይ ይወጡ ነበር ከነበሩበት ቦታ አካባቢ ማለት ነው ሰው እየሸሸ እሱ ደግሞ ወደዛ ነበር የሚሄደው ለማስንተን ለማለት ለመዘገብ ያው ብዙም ሲመጣ ብቻ ጥሩ ፊት አላሳየውም ነበር ጮህበት ነበር ምን ሆነ ነው አንተ ሰው ወደዚህ መጣል አንተ ወደዛ ትሄዳለህ ምንድነው አለችው አትሄድ ሁሉ ምናምን እለው ነበርና ይዛለ ታረው በጣም ነበር ይባሰው እኔ በጣም ለመጮህ ነበር የተዘጋጀሁት እሱም ደከመኝ ብሎ መጥቶ አራቱን ካበላ መንዚ ነበር ወደዛ ቤትም ወደ መኝታ ቤት እንኳን አልገባም እዚህ ሳሎን ላይ እዚህ ገደም ብሎ ሳለ ነው እኔ ውጭ ወጥቼ ስመለስ ምጥ ያዘ ይሰራ ነበርና ኤዲቲንግ ከዛ ምጥ ይዞኛል ምናምን ብዬ እኔ ነኝ ነገርኩት ደክሞት መጥቶ በጣም ደክሞኛል ብሎ አራት እንኳን መብላት አልችልም ብሎ ነበር በእንደዛ ድካም ውስጥ ሆኖ ነበር እንደገና በቃ እኔ ምጥ ሲይዘኝ ያው ግዴታ ሆነበትና ተነሳ እኔ እንደውም ስወጣ ለልጁን ሁሉ ምናምን ያያል መሰለኝም ነበር አይቷታል ምናምን ነገር አሉኝ ስወጣ ይታለ ስል የለም ሄዷል አሉኝ እዛው ቦታ ማለት ነው ኮለድሽ በኋላ የለም የለም ወሰደኝ ሰላምታ ግን ደግሞ ወለዴንም ያያል መሰለኝም ነበር ልጅቷን ያያታል መሰለኝም አባቷ ላይ ያት ምናምን ነገር ስል አይቷት ነው ሄደው አሉኝና ለ11 ምናምን ጉዳይ ስል ሄደ በቃ ለኛ ጊዜ አልነበረውም በደፈናው ቀን ላይ ነው እንደገና ወደ 10 ሰዓት አካባቢ መሰለን እንደዛ አካባቢ ላይ መጣ
ከዛ ያው ማታን በጣም ቢዚ ነበር የሚሰራቸው ኤዲቲንጎች ነበሩ ታዲያ አዘንሽበት ተቀየምሽ ወይስ እንዴት ነው ምክንያቱም ይሄ ጊዜ ማለት በጣም ከባድ ጊዜ ነው እናቶች ይደግፋቸው አብሯቸው የሚሆን ይፈልጋሉ ተቀየምሽ ወይስ እንዴት ነው አልተቀየምኩትም ምክንያቱም እውነታውን መስማት የሚፈልጉ ብዙ ሰዎች አሉና አንዳንዴ ደግሞ ያልሆነ ኢንፎርሜሽን ነው እንትን የሚሉት የሚለቀቀው ትንሽ ጨረፍታ ይሰሙና ከዚያ ያልሆነ ይለቃሉ ብዙ ሰው ደግሞ በሌላ ባላሰበው ነበር የሚደነግጡትና እውነታውን እዚያ ያስተላልፋል መቀየም ሳይሆን ለሱ ነበር የምፈራው አንድ ነገር እንዳይሆን በሚለው ማለት ነው እናቴም ስላለች ብዙም እንትን አልልም ነበር ያው ከጎኔ ቢሆን ደስ ይለኛል ግን እዚህ ጋር ደግሞ የሚያስተላልፈው አለ ለህዝቡ ያስተላልፈን ያለው በሰላም ተርፎም መመለሱ በጣም ትልቅ ነገር ነው ስለዚህ አሁን እሷ ሁለተኛ ልጃችሁ ነች ማለት ነው عيد مبارك عيد ቡናው እንዴት ነው ያስታውቃል እንዲሁ ሳይው አውቀዋለሁ ጣም አዎ ሲፈላ ስትቀጁ ራሱ ድምጹ ያስታውቃል ኢዳል ፈጥር ነው ምን ያክል ጋዜጠኞች ዋጋ እየከፈሉ ብዙ ነገሮችን እንደሚሰሩ አንዱ ማሳያ ነው ሁሴን እንግዲህ በኢትዮጵያ ቴሌቪዥን ውስጥ በአማርኛ ዜናም እንዲሁም በአፋርኛም በሁለቱም ቋንቋዎች አፋርን የተመለከቱ ጉዳዮችን እየዘገበ እያደረሰ የሚገኝ ጋዜጠኛ ነው እስቲ በሰዓቱ መልሰን እግርህን ደናውናል እግርህ እንደተቃጠለ ሰምቼ ነበር መቃጠል ሳይሆን ቀረጻ ጨርሰን ነበር ለምን የተለያዩ ምስሎችን ወስደን ስታንዶቹም ሰርተን የዞን አስተዳደሩን ቀረጻ ለናረግ እየጠበቅነው ነበርና ውሃው ከዋናው ቦታ ከሚፈልቅበት ቦታ ተነስቶ ወደ ታች እየወረደ ስለነበረ እሺ ለሁለት ተከፈልን ማለት ውሃው በመሃላችን ሲያልፍ አንደኛው ወደዚህ አንደኛው ወደዚህ ቀረነና ካሜራማኑ አሌክስ ትራይፖዱን ይዞ በዛ ሲሄደኝ ደግሞ ካሜራውን ይዤ እየተሻገርኩ ነበር ማለት ከዛ ድንገት እየተሻገርን ያው ዘለል ይያለን ነበር መንሻከረውና እሺ ድንገት ተንቀጠቀጠ መሬቱ ማለት ነው በጣም ከመቀጥቀጡ የተነሳ እዛ የነበሩ 3 መኪኖች ነበሩ የዞን አስተዳደር የመከላከያና የኛ የቢሮ መኪና ነበርና እሺ በቃ ሊገጫጩ ምንም አልቀራቸውም በቃ እንደዚህ ማለት መሬት ላይ ነው ተደፍተህ በአፍ ካልተኛ በስተቀር እዛ ፍሉሃ ውስጥ ሊከታቸው ይችላል እንደዚህ ሲያወዛውዘን እኔ ደግሞ ካሜራውን ይያታለሁ የኛ ትልቁ ካሜራ አይተዋል በጣም ከፍተኛ ክብደት አለውና እንዴ ወደ አንዱ ባላንስ ሊወስደኝ ሲል የግድ ውሃው ውስጥ ገብቼ መውጣት አለብኝ ከዛ ውስጥና ውሃው እዚህ ጉልበት ድረስ ነው ያሰመጠኝ ጥሩነቱ ምንድነው ውሃው ዋናው የሚወጣበት ቦታ ላይ ሳይሆን ውሃው ከዛ ወጥቶ እንደ ዳራሽ የሚሄድበት አለ አይደል እዛ ይሄ ሙቀቱ መጠነኛ ነው በሰዓቱ እስከ ማታ 2 ሰዓት ድረስ በጣም እየለበለበኝ ነበር እግሬን ማለት አሸዋ ምናምን ውሃ ቅዝቃዛ ውሃና አሸዋ ምናምን አድርጉልኝ አፈር ምናምን አድርጉልኝ ግን እስከ ማታ 2 ሰዓት ድረስ ስሜቱ ነበር የስኳር ፋብሪካውንም እንደዚህ ስንሰራ መሬት መንቀጥቀጡ ተከስቶ ነበር ከንዝረቱ በጣም ከፍተኛ ስለሆነ በቃ ይሄ ድንጋጤ የሚባለው ነገር ብዙ ሰው ልብ ይቀጣል ይላል ማለት እኔ ለመጀመሪያ ጊዜ በድንጋጤ ልብ ቀጥ እንዴት እንደሚል የተረዳሁት የዛኔ ለምን ምንም ነገር ማሰብ አትችልም በቃ በሰዓቱ ልክ ወደ ራስ እስክትመለስ ድረስ ምንም ማሰብ አትችልም በቃ እኔ አሁን ብዙ ጊዜ ሰዎች ቀጭን ነኝ ግን እዛ ሰዓት ካሜራውንና ትራይፖዱን ከባድ ነው ይሄ ትልቁ ካሜራ ያዛርገው ነው ይሄድ ነው ወደዛ ማለት ማለት በኖርማል ሰዓት ያዝ ብትለኝ እኮ አራይ ከበኛ አችልም ነው ማለት ባይገርምህ መሬት ሲንቀጠቀጥ እንስሳቶች ከኛ በላይ ይሰማሉ አሁን እኛ ሴንስ ማናረጋው አለ አይደል ትንሽ ብቻ ሴንስ ምናረጋው እነሱ በጣም ይሰሙታል በጣም ይደነብራሉ እዛ ወደ ግሮናቸው ራሱ የሚያድሩበት ወደ ማደሪያቸው አንመለስም በጣም የሚያስቸግሩ እንስሳቶች ሁሉ ይጨነቃሉ ማታ ድንገት ደግሞ መሬቱ ሲንቀጠቀጥ አብዛኛው ጊዜ ደግሞ መሬቱ የሚንቀጠቀጠው ወይ ለሊት 5 ሰዓት ነው ወይ ደግሞ 9 ሰዓት ነው ወይ 8 ሰዓት ነው ለሊት ከባድ ነው ሰዓት ነው በዛ ሰዓቶች ነበሩ በጣም ኃይለኛ ንዝረቶች ሲከሰቱ የነበሩትና በዛ ሰዓት በጣም ሲደነግጡ ከማደሪያቸው እየወጡ እየበረገጉ ጅብ የበላባቸው ሰዎችም ነበሩ እንኳን ለሰው ልጅ ለእንስሳትም በጣም አስፈሪ የሆነ ክስተት ነው ተፈጥሮ በጣም ከባድ ነው ሜጀር የምታረገው ነገር አይደለም
ቶሎ ለፈራሱ ያመጣው ፈጣሪ መፍትሄ እስከሚሰጥ ድረስ አንተ በራስህ የምታስቆመው ነገር አይደለም። የኛ ስራ ግን በሰዓቱ እዛ ተገኝተን ማህበረሰቡ ከደዚያ ነገር ጥንቃቄ እንዲያደርግ መረጃ መስጠት፣ መረጃው ምን አይነት ሂደት ላይ ነው ያለው፣ ምን እየተደረገ ነው ያለው፣ የማህበረሰቡስ ከአካባቢው እንዲወጣ እየተሰራ ያለው ስራ ምን ይመስላል የሚለው ነገር በሰዓቱ ይሰራ ነው። ያን ስራ ነው የተፈጥሮ ነገር ከባድ እናመሰግናለን። በጣም ጦም ቡና ነው የተፈጥሮ ነገር በጣም ነው የሚከብደው። ምክንያቱም ከመሬት ውጭ ወዴት ይኬዳል? እንግዲህ መሬት ነው ብትሻሽ ብትሮጥም መሬት ላይ ነው ከሆነ ነገር ለማምለጥ ከመሬት አምልጠው ወዴት ነው? በሰዓቱ ነገርኝ የህዝቡስ ጭንቀት ምን ያክል ከባድ ነበር? ለሊት ላይ ንዝረቱ እንግዲህ አዲስ አበባው ንዝረት ነው የሚባል ንዝረቱ ሲያጋጥም ምን ያክል ሰዎች እየተጨነቁ ከኮንዶሚኒየም ቦታዎች ላይ ሰዎች እየወረዱ መሬቱ ላይ የሚፈጠርባቸው ስሜት የሚጨነቁት ጭንቀት እዚህ ደግሞ በጣም ከዛኛው ዲግሪውም ከፍ ይላል በጣም ከባድም ነውና ሰዎቹ ላይ መታነበው ምን አይነት ድባብ ነበር በዛ ሰዓት? ከፍተኛ የሆነ የልማት ስራ የሚሰራበት አካባቢ ሆኖ ነበር አካባቢውና በድንገት ደግሞ ይሄ ተፈጥሮ አደጋው ተከስቶ ከዛ አካባቢ ውጡ ስትላቸው ቤት ንብረታቸውን ጥለው ብቻ ስሜቱ በጣም ከባድ ነበር አይደለ? عيد مبارك عيد ኢብራሂም ደህና ነህ? መሬት ሲንቀጠቀጥ ምን አልክ? እንዴ ጮሃል በጣም ነው የሚያለቅሰው እጅግ በጣም ነው የሚያስፈራራው ስልክ እያለ ነው አዎ ልትቀርጸን ነው አይደለም አዎ ታኝታለች መሰለኝ አንቺንም እያስቸገርንሽ እንደሆነ እየተሰማኝ ነው አይደል? ማስተኛት አለብሽ መሰለኝ ችግር የለውም ለመላው እስልምና ሃይማኖት ተከታይ በሙሉ ኢድ ሙባረክ እላችኋለሁ እዚህ ድረስ ደግሞ መጣችሁ ያው እንደዚህ አይነት ነገር ስለጠየቃችሁን እኛም ከልብ ነው የምናመሰግነው እናንተንም እንኳን አደረሳችሁ ማለት ፈልጋለሁ عيد مبارك عيد እንዴት ነው አሁንስ ቀልብህ ሰብሰብ ብሏል ወይስ አሁንም እንደተበተነ ነው? ጉዳዮች አሉ ወቅታዊ መሄድ ያለብህ ወይስ እንዴት? ወቅታዊ ነገር ሁሌም አይጠፋም። የሮመዳን ውስጥ ስለነበረን አብዛኛው የኢፍጣር ስራዎችን በብዛት እየሰራ ነበር የቆየነውና ሰላሙን ተረጋግተን እንግዲህ ከብዙ ፈተናዎች በኋላ እንዲህ አይነት የደስታ ጊዜያትም ደግሞ አሉ። ግን ይሄ የደስታ ጊዜ የኢድ አልፈጥር በዓል ከመምጣቱ በፊት የረመዳን ወር ውስጥ ምን ያህል ጊዜ ይሆናል የተንቀጠቀጠው መሬቱ? ሮመዳን ውስጥ በተለይ አሁን መጨረሻ ወደ 10 ምናምን ካለፈን በኋላ ነው የተከሰተውና አሁንም ቢሆን ያው አካባቢው ገና ነው ስጋት ቀጠና ነው እንፋሎቱ ይሄ መንተክተኩ ውሃው እየወጣ ነው አሁንም ዞሮ ሮመዳኑን በተረጋጋ ሁኔታ በሰላም ነው ያሳለፉት ያው ተፈናቃዮች እዛው ባሉበት ቦታ ቢሆንም ማለት ነው ግን እንደው አሁን የመሬት መንቀጥቀጡን ያገናኛል እንዲህ አይነት ብዙ ያጋጥማል አደጋ ውስጥ ሊከቱ የሚችሉ ነገሮች ያጋጥሙሃል ከዚህ በፊት ያጋጠመን ነገር የለም በዚህ ጉዳይ ላይ በከተፈጥሮ አደጋ ጋር በተያያዘ ያጋጠመን ነገር ያለ አይመስለኝም ይሄ መሬት መንቀጥቀጡም እንግዲህ በፈጣሪ ፍቃድ በድንገት የተከሰተ ነው በሰዓቱ ደግሞ ያው መስራት ስለነበረብን እዛ ድረስ ሄደን ህብረተሰቡ ደግሞ ጥንቃቄ እንዲያደርግ ሲወራ የነበረው ምክንያቱም ህብረተሰቡ በዛ ሰዓት እሳተ ገሞራ ወጣ ሲባል ህብረተሰቡ ላይ ከፍተኛ ድንጋጤ ነው የተፈጠረው ኢቭን አይተው ከሆነ ማህበራዊ ሚዲያ ላይ ያልወጣ ልክ እንደ ኤርታሌ የሚመስል እሳት ከውጭ ሀገር ከምናም ፎቶ ያመጡ ማህበራዊ ሚዲያ ላይ በጣም ሲያራግቡ ነበርና ህብረተሰቡ ከመጠን በላይ ከፍተኛ ፍርሃት ውስጥ ገብቶ ነበር ለምን እዛ ኑሮውን የመሰረተ ከፍተኛውና አርብቶ አደር ማህበረሰብ ነው ያለው እዛ ሄደን ያንን ነገር እውነት ከሆነም እውነታውን መናገር እውነት ካልሆነም ደግሞ ያለው ነገር ደግሞ ማሳየት ነበረብን ከኤቢሲም ደግሞ የሚጠበቀው ያ ነው እኔ ደግሞ እንደ አንድ ኤቢሲ ሪፖርተር ማንኛውም ጋዜጠኛ እዛ ቢገኝ የሚሰራው ስራ ነው የሰራሁት በመቀጠል ደግሞ ህብረተሰቡ የኔ ህብረተሰብ ነው የሚለየው ትልቁ ነገር ደግሞ ያከባቢው ተወላጅ ነኝ የሰራሁት በዛ ሰዓት በቃ ህብረተሰቤ የተፈጠረው ነገር እሳተ ገሞራ እንዳልሆነና ተረጋግቶ ራሱን ንብረቱን ተረጋግቶ እንዲያወጡ አደጋው ደግሞ እስኪጣራ ድረስ የሚሰጣቸውን አቅጣጫ ተቀብለው ወደ ተሻለ ቦታ እንዲወጡ እንደ ተቋምም እንደ ጋዜጠኛም መስራት ስለነበረብን ሰርተናል በየኛ ይሄ በጣም ትልቅ ነገር ነው ዋጋ እየተከፈለለት ግን ደግሞ ዋጋ ያለው ነገር ለህብረተሰቡ ነው ስታደርሱ የቆያችሁት ትልቅ ነገርም ነው የሰራው በቦታው ሆነ ደግሞ እነዚህን መረጃዎችን ስላደረስከን
ለተመልካቾችም ለማሳወቅ እውነታው ያለውን ነገር ከቦታው ሆነ ለማሳየት ያደረከው ጥረት ትልቅ ነገር ነው አዋሽ መተን ኢድ አልፈጥር በዓልን ካንተ ጋር ያሳለፍነው በጣም ደስ ብሎናል በመጨረሻ ኢድ ሙባረክ ማለት የምትፈልገው መልእክትም ማስተላለፍ የምትፈልገው ካለ እድሉን ልስጥ እሺ አመሰግናለሁ እናንተም ደግሞ እኛ ጋር መጣችሁ በዓሉን ከኛ ጋር ስላከበራችሁ እንግዲህ አላህ ይስጥልን በጣም እናመሰግናለን እኔ እንግዲህ ያው እስከዛሬ ጥያቄ ስጠይቅ ነበርና የቆየሁት ለካ የሚጠይቁ ሰዎች የሚፈሩት ወዶ አይደለም መጠየቅ ራሱ ብዙም ያስፈራልና ለመላው ለሙስሊም እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል አደረሳችሁ ኢድ ሙባረክ አመሰግናለሁ ያም ከልብ እናመሰግናለን በጥሩ መልኩ ደግሞ የኢድ አልፈጥርን በዓል አብረን ስላከበርን እኛም ደስ ብሎናል ስለተቀበልከንም እናመሰግናለን عيد مبارك عيد ተመልካቾቻችን የተከታተላችሁትን ይመስል ነበር ልዩ የኢድ አልፈጥር በዓል ከአፋር ክልል አዋሽ ከተማ አንድን ጋዜጠኛ ፈልገን የኢቲቪን ጋዜጠኛ ሁሴን መሐመድን አገኘነውና በቤቱ ቆንጆ የኢድ አልፈጥር በዓል አሳለፈን ጊዜያችሁን ስለሰጣችሁን እጅግ አድርገን እናመሰግናለን ብዙ ጋዜጠኞች እንግዲህ ብዙ ዋጋ ከፍለው የተለያዩ መረጃዎችን ለናንተ ለማድረስ ብዙ ይተጋሉ የኢትዮጵያ ቴሌቪዥን ጋዜጠኞችም ከሚሰሩት መሃል አንዱ ሁሴን መሐመድም በዚህ አፋር ክልል ላይ አዋሽ አካባቢ ሲፈጠር የነበረውን የፍንዳታውንም የመሬት መንቀጥቀጡንም ከቦታው የሆነ ሲያደርስ የነበረ ነው ከያዛቸው ልምዶች ካያቸውም ነገሮች በሙሉ አብሮን ቆይታ ሲያደርግ ነበር እጅግ አድርገን እናመሰግናለን እናንተም ስለተከታተላችሁ ለመላው የእስልምና እምነት ተከታዮች በሙሉ ኮዲሁ መልካም የኢድ አልፈጥር በዓል እንዲሆንላችሁ እንመኛለን ቸር ቆዩን عيد مبارك عيد